ገዳመ ቆሮንቶስ በቅድስት ሀገር ኢየሩሳሌም እንደ ደብረ ዘይት፣ ጌቴሴማኒ እና ጎልጎታ ያሉ ታላላቅ ቅዱሳን መካናት ሞልተዋል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለታላቁ የ40 ቀን ጾም የመረጠው እነዚህም ቦታዎች ሳይሆን ያንን አስፈሪና ገደላማ የቆሮንቶስን ተራራ ነበር። ብዙዎቻችን ጌታ በዚያ መጾሙንና መፈተኑን እናውቃለን። ነገር ግን በዚያ ወቅት በሥጋ የነበሩት የቅርብ ወዳጆቹ የት ነበሩ? ሐዋርያቱ ገና ባልተጠሩበት ጌታ ብቻውን በረሃ ለበረሃ ሲንከራተት የነበረበት ያ ወቅት የሰው ልጅ በብቸኝነት ከክፉ መንፈስ ጋር የታገለበት የታሪክ ምዕራፍ ነበር። ሐዋርያቱ በየሥራቸውና በየቤታቸው በነበሩበት በዚያ የፈተና ሰዓት ጌታ ግን ለኛ ሲል በረሃብና በጥም ደክሞ ከጠላት ጋር ፊት ለፊት ተጋጠመ። ከሁሉም በላይ ደግሞ የእናታችን የቅድስት ድንግል ማርያም ጭንቀት ምን ያህል ከባድ ይሆን? ልጇ በዮርዳኖስ ተጠምቆ በመንፈስ ቅዱስ ወደ በረሃ ሲመራ እንደ ማንኛውም እናት በሥጋ አልተለየችውም። ልጇ በአራዊት መካከል በአስፈሪ ገደሎችና በዲያብሎስ ፈተና ውስጥ ሲያልፍ እመቤታችን በዮርዳኖስ አካባቢ ሆና በጸሎትና በጾም በሐሳብ ትከታተለው ነበር። ሰይጣን ልጇን ሊጥለው ሲሞክር የእርሷ የእናትነት ልብ በምን አይነት ሰይፍ ተወግቶ ይሆን? ይህ ጉዞ የጌታ ብቻ ሳይሆን የእመቤታችንም ጭምር የጽናትና የመከራ ጉዞ ነበር። ታዲያ ጌታ በገዳመ ቆሮንቶስ ሳለ ያከናወናቸው 7 ዋና ዋና ነገሮች ምንድናቸው? ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጾመ ኢየሱስ አብይ ጾም በገዳመ ቆሮንቶስ በዲያብሎስ ተፈተነ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ በማየ ዮርዳኖስ በእደ ዮሐንስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄደ። በዚያም 40 ቀንና 40 ሌሊት ጾመ። ይህም ጌታችን የጾመው ጾም ልዩ ልዩ መጠሪያዎች አሉት። እንደ ነቢያት ሥርዓት 40 ቀንና 40 ሌሊት ስለጾመ ጾመ 40 ጾም ይባላል። ስሙ መድኃኒት የሆነ ጌታ የነፍስ ቁስል የሆኑ 3ቱን አባይት ኃጢአቶች ስስት፣ ትዕቢትና ፍቅረ ነዋይን ድል ያደረገበት በመሆኑ የድል ጾም ጾመ ኢየሱስ በመባል ይታወቃል። የፍጥረት ሁሉ ጌታ ልዑለ ባሕሪ ሰው የሆነ አምላክ ኢየሱስ ክርስቶስ የጾመው በመሆኑ ከሌሎች አጽዋማት ተለይቶ አብይ ታላቅ ዋና ጾም ይባላል። ለረጅም ጊዜ የሚጾም ብዙ መንፈሳዊ በረከት የሚገኝበት ጾም በመሆኑ ብዙ ምርት ከሚያስገኝ ሰፊ እርሻ ጋር በማመሳሰል ጾመ ሁዳዴ ይባላል። ወንጌላዊው ቅዱስ ማቴዎስ ስለዚህ የጌታ ጾም ሲጽፍ ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው፣ 40 ቀንና 40 ሌሊትም ከጦመ በኋላ ተራበ በማለት ገልጾታል። ከዚህ በኋላ ነው ፈታኝ ወደ እርሱ የቀረበው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ይህንን የጌታችንን በዲያብሎስ መፈተንን ሊቃውንት አባቶች ያመሰጠሩትን በመተንተን ታስተምራለች። እኛም በዚህ ቪዲዮ ይህንን የሊቃውንት ትምህርት መሰረት በማድረግ የጌታችን በዲያብሎስ መፈተንና ድል ማድረጉን ለኛ ያለውን መንፈሳዊ ትርጉም እንዳስሳለን። አብራችሁን ቆዩ። ፈታኙ ማን ነው? ጌታችንን ለመፈተን ፈታኝ ሆኖ የቀረበው ጥንተ ጠላት ዲያብሎስ ነው። ይህ ፈታኝ በመጀመሪያ ራሱ ተፈትኖ የወደቀ ስለሆነ የሰውን ልጅ መፈተን የባህሪው ነው። አዳምን ፈትኖ ያሳተው ኢዮብንና ሌሎች አባቶችን የፈተነው በበርካታ ቅዱሳን ዜና ሕይወት በፈታኝነቱ የተገለጠው ዛሬም መልካም የሚሰሩትን የሚፈትነው ቅድስት ቤተክርስቲያናችንን በየዘመናቱ የሚፈታተናት ይህ ፈታኝ ነው። በቅዱስ ዮሐንስ አፈወርቅ አገላለጽ በቤተክርስቲያናችን ላይ ዝናሩን የጨረሰው ነገር ግን ያላጠፋት ዲያብሎስ ነው ክርስቶስን የፈተነው። ዛሬም በክርስቶስ የምናምን ክርስቲያኖችን በልዩ ልዩ መንገድ ይፈትነናል።
ጌታችን በጾም ወራት ዲያብሎስን ድል ማድረጉን ያሳየን፣ እኛም ኃይለ አጋንንትን የምናሸንፍበትን ኃይል ጾም፣ ጸሎትና ስግደት መሆናቸውን ሊያስተምረን ነው። ፈታኙ ድል ነስቶ ድል ማድረጊያ ኃይል የሚሆኑንን ጾም፣ ጸሎትና ስግደትን ባርኮልናል። ጌታችን ለምን ተፈተነ? በገዳመ ቆሮንቶስ የተፈተነው የሰውን ልጅ ለማዳን ሰው ሆኖ የመጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አቤቱ ወደ ፈተና አታግባን ብለን እንድንጸልይ ያስተማረን፣ ወደ ፈተና በገባንበት ጊዜ በቅዱስ ስሙ በሕያው ቃል ኪዳኑ ተማምነን አባታችን ሆይ በሰማያት የምትኖር ብለን ስንጠራው የሚመልስልን ሰው የሆነ አምላክ ኢየሱስ ክርስቶስ ለምን ተፈተነ? የጌታችን መፈተን እንደ ሌሎች ቅዱሳን በፈተና በመጽናት ጸጋን ገንዘብ ለማድረግ አይደለም። እርሱ የጸጋ ሁሉ ምንጭ አስገኝ ሰጭ ነውና። ይልቁንስ የሰው ልጅ በዚህ ምድር ላይ በሥጋ ሲኖር ፈተና እንዳለበት ሊያስተምረን እርሱ ተፈተነ። በባህሪው መፈተን የሌለበት አምላክ የሰውን ልጅ ፈተና ሰው ሆኖ ተፈተነ። በዚህም በሕይወታችን መፈተን እንዳለብን አስተማረን። እርሱ በፈጠረው ፍጡር በዲያብሎስ የፈጠረውን ፍጡር አዳምን ለማዳን ተፈተነ። ጌታችን የተፈተነበት ዓላማ የሰው ልጅ የዲያብሎስን ፈተና እንዴት ድል እንደሚያደርግ አብነት አርያ ሊሆነን ነው። ፈጣሪ በፍጡር ለፍጡራኑ አብነት ሊሆን በፈቃዱ ተፈተነ። እርሱ እጸድቅ ኃይል ጻድቅ፣ እቀደስ ኃይል ቅዱስ፣ እከብር ኃይል ክቡር ሲሆን ለሰው ልጅ አርያ ሊሆን በተለየ አካሉ ባህሪያችንን ባህሪው አድርጎ በማስመሰል ሳይሆን በእውነት በዲያብሎስ ተፈተነ። ጌታችን መቼ ተፈተነ? በዮርዳኖስ ወንዝ በዮሐንስ እጅ ተጠምቆ በገዳመ ቆሮንቶስ 40 ቀንና 40 ሌሊት ከጾመ በኋላ በተራበበት ወቅት ተፈተነ። እንዲሁ በሰው ልጅ ላይም ፈተና የሚመጣው አምኖ ተጠምቆ በጎ ምግባራት መስራት ሲጀምር ነውና ይህንን ለማጠየቅ በዚህ ወቅት ተፈተነ። ክርስትና ከፈተና የምናመልጥበት ሳንፈተን የምናሸንፍበት መንገድ ሳይሆን በፈተና ውስጥ አልፈን ድል በማድረግ ከሥጋ ሞት በኋላ የዘላለም ሕይወትና ክብር የምናገኝበት ፍኖተ ጽድቅ የእውነት መንገድ ነው። ክርስቲያኖች ምግባረ ትሩፋትን፣ ጾምን፣ ጸሎትን፣ ምጽዋትን፣ ስግደትን መስራት ሲጀምሩ ነው ፈተና የሚበዛባቸው። ከቅዱሳን አባቶቻችንና እናቶቻችን ዜና ሕይወት ገድል እንደምንማረው ብዙዎቹ ቅዱሳን በገድል በትሩፋት እያደጉ በሄዱ ጊዜ የዲያብሎስ ፈተናና አይነትና ብዛት ይጨምርባቸዋል። ምንም ዲያብሎስ ፈተናውን ቢያበዛ በገድል በትሩፋት የጸኑት በመስቀሉ ኃይል በእግዚአብሔር ቸርነት ፈታኛቸውን ድል ይነሱታል። መፈተን ማደግ እንጂ የመውደቅ ምልክት አይደለምና በዚህ ወቅት የሥጋንና የዲያብሎስን ፈተና ለማለፍ ተግተን ልንጸልይ ይገባል። ወደ ፈተና እንዳትገቡ ትጉና ጸልዩ ተብሎ ተጽፏልና። ጌታችን በየት ተፈተነ? ሦስቱን ፈተናዎች በሦስት ቦታዎች ተፈተነ። አንዱን በገዳም፣ ሁለተኛውን በቤተ መቅደስ፣ ሦስተኛውን ደግሞ በተራራ በቤተ መንግሥት ተፈተነ። በገዳም ለሚኖሩ ባህታውያን መነኮሳት አብነት ሊሆናቸው በገዳም ተፈተነ። በቤተ መቅደስ ለሚያገለግሉና ለሚገለገሉ ካህናትና ምእመናን አብነት ሊሆናቸው በቤተ መቅደስ ተፈተነ። በተራራ በዓለም ለሚኖሩ አብነት ሊሆናቸው በተራራ ተፈተነ። በገዳም ሆነው በጾም በጸሎት የጸኑ ባህታውያን ለመብቃት ወደ ፍጹም መንፈሳዊነት ለማደግ ሲተጉ ይፈተናሉና ለእነርሱ አብነት ሊሆን በገዳም ተፈተነ። በቤተ መቅደስ በእምነት ጸንተው የሚኖሩ ካህናትና ምእመናን ትሩፋትን ለመስራት ሲተጉ ይፈተናሉና በቤተ መቅደስም ተፈተነ። በቤተ መንግሥት በከፍታ የሚኖሩ ባለስልጣናትና ዓለማውያን ለማመን በጎ ምግባራትን ለመስራት ሲተጉ በዲያብሎስ ይፈተናሉና በዚያም ተፈተነ። ፈተናዎቹስ ምን ነበሩ? ጌታችን 3 ታላላቅ ፈተናዎችን ተፈተነ።
ሦስቱንም እንደያመጣጣቸው በትዕግስት ድል አደረጋቸው። የእስክንድሪያው ሊቀ ጳጳስ ቅዱስ አባታችን ቴዎዲዮሶስ ለአንጾኪያው ሊቀ ጳጳስ ቅዱስ ሳዊሮስ በጻፈው ጦማር እንደተናገረው ጌታችን ኢየሱስ ክርስቶስ በተዋህደው ሥጋ ዲያብሎስን ድል ስለነሳው የኛ ባህሪም ከእርሱ የተነሳ በዲያብሎስ ላይ መሰልጠንን የሚችል ሆነ። ጌታ ሰይጣንን ድል ቢነሳው የሚደነቅ ሥራ አይደለም። ጌታችን ኢየሱስ ክርስቶስ ቀድሞ ድል ተነስቶ የነበረ ሥጋን የተዋሃደ ባይሆን በባህሪ ከኛ ጋር አንድ በሚሆን ሥጋ ዕዳ በደል ያልተገኘበት እርሱ በሥጋ መከራን ተቀበለ። እርሱ በሥጋ መከራን የተቀበለ ባይሆን ኖሮስ መከራ መቀበሉ ባልተደነቀም ነበር። ሞትን በሥጋው ያጠፋ ባይሆን ኖሮ ሞትን የሚያሰለጥን ኃጢአት ባልጠፋም ነበር፣ የሞት ሥልጣንም ባልተሻረ ነበር እንዲል ሃይማኖተ አበው ዘቅዱስ ቴዎዶሲዮስ 82:7። ጌታችን በተዋህደው ሥጋ ዲያብሎስን ድል ማድረጉን የሚክዱትን መናፍቃንን በገሰጸበት ትምህርቱ ቅዱስ ሳዊሮስም የደገኛውን የጎርጎርዮስን ትምህርት ጠቅሶ እንዲህ አለ። ሰይጣን በገዳመ ቆሮንቶስ በተፈታተነው ጊዜ ታገሰ፣ ግን ፈተናውን ሽቶት አይደለም። የሚፈታተን የዲያብሎስን ጦሩን ያጠፋ ዘንድ ነው እንጂ ዳግመኛ በመለኮቱ ኃይል ዲያብሎስን አልተዋጋውም። በሚታመም በሚሞት ሥጋ ድል አደረገው እንጂ። ዳግመኛም በዚህ ሥጋ ኃጢአት ወደዚህ ዓለም እንዳይመጣ በኃጢአት ምክንያት በሁሉ ላይ ሞት ተፈርዷልና በዚህ ሥጋም የኃጢአት ፍዳ ጠፋ። ይህ ሥጋም ኃጢአትን ያለማ ዲያብሎስን ድል ነሳው አለ። ሃይማኖተ አበው ቅዱስ ሳዊሮስ ምዕራፍ 85 ከ16 እስከ 17። የመጀመሪያው ፈተና በዚያው በገዳመ ቆሮንቶስ ሲሆን ፈተናውም ስስት ነበር። ዲያብሎስ ሥጋን የተዋሃደውን አምላክ ኢየሱስ ክርስቶስን ተርቦ ቢያየው የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆኑ ዘዝ በማለት ፈትኖታል። ሁለተኛው ፈተና ደግሞ በቤተ መቅደስ ሲሆን ፈተናውም ትዕቢት ነበር። መላእክት ያነሱሃል ተብሎ ተጽፏልና ራስህን ከመቅደስ ጫፍ ወርውር መዝሙር 90:11። ይህ ፈተና ከመጻሕፍት ጥቅስ ጠቅሶ የተፈተነበት ነው። ሦስተኛው ፈተና ደግሞ በተራራ ጫፍ በሰገነት ሲሆን ፈተናውም የፍቅር ንዋይ ነበር። ወድቀህ ብትሰግድልኝ የዓለምን መንግስታት ክብራቸውን ሁሉ ሰጥሃለሁ በማለት ፈትኖታል። እነዚህ ፈተናዎች ዛሬም በክርስቲያኑ ላይ ያሉ አባይት ፈተናዎች ናቸው። እኛም ጌታችንን አብነት አድርገን ሰይጣን በትዕቢት ቢፈትነን በትህትና፣ በስስት ቢፈትነን በትዕግስት፣ በፍቅረ ንዋይ ገንዘብ በመውደድ ቢፈትነን በጸሊአ ንዋይ ገንዘብን ባለመውደድ ልናሸንፈው ይገባል። የተፈተኑት እሴቶች ምንድናቸው? ለገዳማውያን አብነት ለመሆን የተፈተነው ፈተና የጽናት ፈተና ነው። የገዳማውያን ጾራቸው ስስት መሳሳት ነውና በመጽናት ላይ ለሚመጣባቸው ፈተና አብነት ሊሆን ተፈተነ። ገዳማውያን እምነትን፣ ዕውቀትን፣ ጽናትን እንዲያሟሉ ይጠበቅባቸዋልና በቤተ መቅደስ ለሚኖሩ ካህናት፣ በምዕመናን አገልጋዮች በብዛት የሚፈተኑ በትጋታቸው ወይም በዕውቀታቸው ነው። ዕውቀት ያስታበያል፣ ፍቅር ግን ያነጻል እንደተባለ ክርስትናን ተምረናል፣ አውቀናል በማለት መታበይ ስላለ የካህናት ጾራቸው ትዕቢት ነው። ከዚህም የተነሳ መጽሐፍ ተጠቅሶ ፈተናው ይመጣልና ዲያብሎስም ከመጽሐፍ ጠቅሶ ፈተነው። በባለስልጣናት ዘንድ የሚፈትነው ደግሞ እምነት ነው። ጾራቸውም ፍቅረ ንዋይ ነውና ወድቃችሁ ብታመልኩኝ በሀብት ላይ ሀብት፣ በስልጣን ላይ ስልጣን እጨምርላችኋለሁ ብሎ ይፈትናል። የሐሰት አባት ነውና የሌላውን የራሱ አድርጎ ይፈትንበታል። ስለዚህም ጌታችን ለሦስቱም አብነት ለመሆን ተፈተነ። ጌታችን ክብር ይግባውና የፈተናዎቹ መፍትሄስ ምን ነበር? ሁሉን የሚያውቅ ሁሉን የሚችል አምላክ በተለያየ መንገድ የመጡትን ሦስቱን ፈተናዎች እንደያመጣጣቸው መለሳቸው። በስስት የመጣውን በትዕግስት ድል ነሳው። ይህንን ድንጋይ ዳቦ አድርግ በማለት የመጣውን ፈተና ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ ብሎ መለሰለት። ዘዳግም 8:3። ይህም
ሰው ለሥጋ በሚመገበው እንጀራ ብቻ ሳይሆን ለነፍስ ምግብ በሚሆነው ቃለ እግዚአብሔርን በመስማትም ጭምር ነው የሚኖረው ማለቱ ነው። በትዕቢት የመጣውን ፈተና ደግሞ በትሕትና ድል ነሳው። መላእክቱ በእጆቻቸው ያነሱሃል ተብሎ ተጽፏልና ራስህን ወርውር ቢለው ጌታ አምላክህን አትፈታተነው ተብሎ ተጽፏልና ዘዳግም 6:16 በማለት አሳፈረው። በዚህም አእምሮአችን ረቂቅ ማዕረጋችን ምጡቅ እያሉ በስጦታ በተሰጣቸው ሥልጣን ለሚታበዩ የቤተ መቅደስ ሰዎች ትሕትናን አስተማረ። በፍቅረ ንዋይ የመጣውን በጸሊያ ንዋይ ድል ነሳው። ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና ዘዳግም 16:13 በማለት መልሶታል። ነገስታት ወይም ባለስልጣናት ቤታቸውን በከፍታ በሰገነት ሰርተው ለሀብትና ለስልጣን ሲሮጡ በባዕድ አምልኮ ይፈተናሉና ይህንን ድል መንሻ ሰራላቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ ከተፈተነባቸው 3 ፈተናዎች የምንገነዘበው ፈታኝ የሚፈትነው በደካማ ጎን በመግባት መሆኑን ነው። የተራበውን በምግብ ያወቀ የሚመስለውን በእውቀቱ ሀብትና ስልጣን የሚወደውን ደግሞ በሀብትና በስልጣን ገብቶ ይፈትነዋል። በደካማ ጎን ለሚመጡ ፈተናዎች ድል መንሻ የእግዚአብሔር ቃል መሆኑን ጌታችን ዲያብሎስን ካሳፈረባቸው 3 መንገዶች እናስተውላለን። 3ቱንም ፈተናዎች በመጽሐፍት ያለውን እውነት በመግለጥ ዲያብሎስን አሳፍሮታልና። ወንጌላዊው ቅዱስ ማቴዎስ ጌታችን ኢየሱስ ክርስቶስ ዲያብሎስን ድል ከነሳው በኋላ ፈታኙ እንደራቀው መላእክቱ መጥተው እንዳገለገሉት ሲናገር ያን ጊዜ ዲያብሎስ ተወው፣ እነሆ መላእክት ቀርበው ያገለግሉት ነበር ማቴዎስ 4:11 ብሏል። እኛም ፈተናና ድል ስንነሳ ዲያብሎስ ፈታኝ ይርቃል፣ መላእክት ተራዳኢዎች ይቀርቡናል። በመጨረሻም ጌታችን በዲያብሎስ ከተፈተነበት ፈተና የምንማረው ፈተናን ድል ለመንሳት ጾምና ጸሎት መቅደም እንዳለበት ነው። ሐዋርያው ቅዱስ ጳውሎስ የመዳን ራስ ቁር፣ የእምነት ጋሻ፣ የመንፈስም ሰይፍ የእግዚአብሔር ቃል ነው ኤፌሶን 6:10-18 እንዳለው ከዲያብሎስ የሚመጣውን ፈተና ድል ለመንሳት ጽኑ እምነት፣ ጾም፣ ጸሎት፣ ስግደትና ምጽዋት ያስፈልጋል። ፈታኝ ዲያብሎስን በገዳመ ቆሮንጦስ ድል ያደረገ ለቅዱሳን ሁሉ ዲያብሎስን የሚያሸንፉበት ኃይል የሰጠ አምላካችን እግዚአብሔር ለኛም በጾማችን ወራት ከክፋት ሁሉ መራቅን እንዲያስችለን የዲያብሎስንም ፈተና ድል የምናደርግበትን ጥበብ መንፈሳዊ፣ ኃይል መንፈሳዊ ያድለን ዘንድ ቅዱስ ፈቃዱ ይሁንልን። ስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።